የካዕባ ልብስ ለጄፍሪ ኤፕስቲን ተሰጥቷል ስለሚባለው ነገር እስቲ እናውራ። ሰሞኑን ቪዲዮቼ ኢንጌጅመንታቸው ልክ አይደለም። ሰው ሼር ኮፒ ሊንክ አድርጎት። አንዳንድ ሰዎች ኮሜንት ላይ የጠፋ ሰው ምናምን እያላችሁ ነው። እኔ ግን ቪዲዮ እየሰራው ነው፣ አልጠፋውም። ሰው እየደረሳችሁ አይደለም ማለት ነው። ስለዚህ ሼር ኮፒ ሊንክ አድርጉት። ጄፍሪ ኤፕስቲን የሚባለውን ሰውዬ ታውቁታላችሁ። የወራዳ ሰውዬ ያው የሱ ሰሞኑን መነጋገሪያ ሆኗል። እኔ ስለሱ አላወራውም እስካሁን ኮዝ የሚወራለት አይደለም። ኢትስ ዲስግሬስፉል። ነገር ግን የሱ ቤት ውስጥ እንግዲህ አንድ የኢማራቲ ቢሊዮነር አህመድ ቢን ሱሌይም ምናምን የሚባል ብቻ የሆነ አንድ ኢማራቲ ቢሊዮነር በሌላ ቢዝነስ ውመን አዚዛ በምትባል ቢዝነስ ውመን በኩል የካዕባ ልብስ ኦር ኪስዋ ይባላል። የካዕባ ልብስ ይህንን ኪስዋ ለጄፍሪ ኤፕስቲን በጊፍትነት ልኮለት ጄፍሪ ኤፕስቲን ቤት ውስጥ ተነጥፎ የሚታይ ነው እና እዚህ ፎቶ ላይ እንደምታዩት እንግዲህ ጄፍሪ ኤፕስቲን ከዚህ ኢማራቲ ቢሊዮነር ጋር ሆነው የጄፍሪ ኤፕስቲን ቤት ውስጥ ይህ የካዕባ ልብስ ነው የተባለውን ነገር ተነጥፎ ሲያዩ ነው እንግዲህ የሚታየው። ይህ ፎቶ ቫይራል ሆኖ እንግዲህ የካዕባ ልብስ የካዕባ ኪስዋ ጄፍሪ ኤፕስቲን ቤት ውስጥ ነበረ ተነጥፎ እንደመረጋገጫ እንደ ስጋጃ ይጠቀሙት ነበረ የሚለው ነገር መወያያ ሆኗል። ይህንን ተከትሎ ኢንሳይድ ሐረመይን የሚባለው የመካና መዲና መስጂዶች ኦፊሻል ፔጅ እንግዲህ አጠናውትና አረጋገጥኩት ብሎ ያለውን መረጃ ባወጣው መሰረት ይህ ጨርቅ ጄፍሪ ኤፕስቲን ውስጥ ተነጥፎ ያለው ፌክ እንደሆነና ትክክለኛው የካዕባ ልብስ እንዳልሆነ ነው ያረጋገጠው። ያረጋገጠበትንም መንገዶች ጠቁሟል። እሱን ልንገራችሁ። አንደኛ የካዕባ ኪስዋ ፓኔሎች ሲመረቱ አንዱ ፓኔል ብቻ ሳይዙ በጣም ትልቅ የሆነና ሙቭ ለማድረግና ለመያዝ ከ7 እስከ 8 ሰው የሚያስፈልገው ከባድ የሆነ ትልቅ የሆነ ሳይዝ ነው ያለው። ጄፍሪ ኤፕስቲን ቤት ውስጥ ግን ተነጥፎ የምታዩት የኪስዋ ነው የተባለው ግን ፓርት እንደምታዩት ትንሽና 2 ሰው 3 ሰው ሊያነሳው የሚችል በሳይዙም በጣም ትንሽ ነው እና በኦፊሻሊ የሚመረተው የካዕባ ልብስ ስታንዳርዱ ዳይሜንሽኑ የጄፍሪ ኤፕስቲን ቤት ውስጥ ከተገኘው ጋር የሚገናኝ አይደለም። ያ ፌክነቱን አንድ ማሳያ ነው። ሁለተኛው የካዕባ ኪስዋ የሚመረትበት ፋብሪክ የሚመረትበት ጨርቅ በጣም ጠንካራና በጣም ከባድ ነው። ለማንቀሳቀስ ራሱ ከባድ ነው እና በጣም ወፍራም ነው፣ በጣም ጠንካራ ነው። ጄፍሪ ኤፕስቲን ቤት ውስጥ ግን ተነጥፎ የምታዩት የተጨማደደና ስስ መሆኑ የሚያስታውቅ ኢዝሊ የሚጨማደድ ነው። የካዕባ ልብስ ደግሞ እንደዛ አይደለም። ለማንቀሳቀስም ለመሸከም ራሱ ከባድ የሆነና በጣም ጠንካራ በጣም ወፍራም የሆነ ጨርቅ ነው። ስታንዳርዱ እንደዛ ነው የካዕባ ልብስ ሲመረት። ያ ራሱ ፌክ መሆኑን የሚያሳይ ነው። ሶስተኛው የካዕባ ልብስ ኪስዋ እንደምታዩት ፎቶ ላይ እንደምታዩት በትክክል ጥቁሩ ቤዝ ላይ የተጻፈው በወርቅ ከለር የተጻፉት የአረብኛ ካሊግራፊ ጽሁፍ ወርቁም በደንብ በወርቅ ከለር በደንብ የሚታይና ጥቁሩም ደግሞ በደንብ የጠቆርና በሁለቱ መካከል በደንብ ኮንትራስቱ የሚለያይ የጥቁሩና የጎልደኑ ልዩነት በደንብ የሚያስታውቅ ነው። ጄፍሪ ኤፕስቲን ቤት ውስጥ ግን ተነጥፎ የምታዩት ደግሞ ወርቁም የደበዘዘ ጥቁሩም የደበዘዘ እና ፌክ መሆኑን የሚያሳይ ነው ያለው የኢንሳይድ ሐረመይን። ሌላው ደግሞ አራተኛው ደግሞ ምንድን ነው? ፋብሪኩ የሚተጣጠፈ አይደለም። እሱን ላይ ቅድም ነግራችኋለሁ። አራተኛው ደግሞ ምንድን ነው? የተጻፉት ጽሁፎች የተጻፉት አረብኛ ካሊግራፊዎች ሌሎች ፓኔሎች ሲገጣጠሙ ላይ የተቆራረጠው ጽሁፍ ሲገጣጠም ሴንስ የሚሰጥ መልእክት የሚሰጥ ነው። የካዕባ ኪስዋ ሲመረት እንደዛ ነው። ይህ ጄፍሪ ኤፕስቲን ቤት ውስጥ ግን የተገኘው የኢንሳይድ ሐረመይን አባላቶች እንግዲህ ሲያጠኑት እንግዲህ የተገኘው ይህ ጨርቅ ላይ የተጻፉት ጽሁፎች ሴንስ የማይሰጡና ከሌላ ፓኔል ጋር ቢገጥሙ ራሱ ሴንስ የማይሰጡ መሆናቸውን አረጋግጠናል ነው። በእነዚህ ሪዝኖች እንግዲህ ጄፍሪ ኤፕስቲን ቤት ውስጥ የተገኘው ትክክለኛው የካዕባ ልብስ ኦር ኪስዋ ሳይሆን ሜቢ ፌክ የተሰራ ሌላ ሊሆን ይችላል እንጂ ትክክለኛ ያልሆነና የካዕባን ልብስ ስታንዳርድ የማያሟላ እንዲሁም ዳይሜንሽኖቹ ምኖችም ሁሉም ነገራቶች ሲታዩ ትክክለኛው ኪስዋ እንዳልሆነ ማረጋገጡን ኢንሳይድ ሐረመይን አውጥቷል ማለት ነው፣ አሳውቋል ማለት ነው። ጄፍሪ ኤፕስቲን ቤት ውስጥ የተገኘው ትክክለኛው የካዕባ ልብስ ሳይሆን ተመሳስሎ የተሰራ ፌክ ጨርቅ ነው ማለት ነው። ጄፍሪ ኤፕስቲን እንግዲህ እንደምታውቁት በጣም ወራዳን በጣም ብዙ ጨምላቃ ነገሮች ሲወራበት የነበረ ነው። ጀለሶቹ ደግሞ ማን ናቸው? እስከዛሬ እስልምና ለእኛ ለዌስተርን ስልጣኔ አይመጥንም ኋላ ቀር ነው እያሉ ሲሰክሱን የነበሩ ጀለሶች ናቸው። የእሱ ጀለሶችና አብሮ ተባባሪዎቹ አኮምፕሊሶቹ የእሱ ማለት ነው። አፓረንትሊ ልክ ናቸው። እስልምና ለእነሱ ስልጣኔ አይመጥንም። ቢኮዝ የእነሱን ስልጣኔ አየነው ማለት ነው። አሁን ስላየነው የእነሱን ስልጣኔ አፓረንትሊ ልክ ነበሩ። ስልጣኔያቸው እስልምና ለነሱ ስልጣኔ አይመጥንም። ቢኮዝ ጸዴ ሰዎች ነን እኛ ከእስልምና ጸዴ ሃይማኖት ነው። ከነሱ ብልግና ጋር የሚገናኝ ነገር ስላልሆነ ማለት ነው። ለማንኛውም ግን እዛ ኤፕስቲን ፋይል ላይ ግን አንድ ነገር ብቻ ማንሳት የምፈልገው ምንድን ነው? ኤፕስቲን ፋይል ላይ የተጠቀሱት ስሞች ዛሬ ፕሪንሶች፣ የአሜሪካ ባለስልጣናቶች ምናምን አብረው እዛ ሲጨማለቁ የነበሩ የአሜሪካ ባለሀብቶች ቢል ጌትስ ምናምን የመሳሰሉ ሰዎች ስማቸው ሲነሳ ሌሎች ደግሞ ስማቸው የተነሱና እኛ የምናደንቃቸው ሰዎች ደግሞ አሉ። እነ ኢምራን ካን፣ እነ ሰዳም ሁሴን፣ እነ ጋዳፊ ምናምን ስማቸው ተነስቷል። ባይ ዘ ዌይ እነዚህ እኛ የምናደንቃቸውና ሂሮ ብለን የምንጠራቸው ሰዎች ስማቸው የተነሳው እዛ ላይ ጄፍሪ ኤፕስቲን ፋይል ላይ የተነሳው በምንድን ነው? ለጄፍሪ ኤፕስቲንና እሱ ለሚያካሂዳቸው አይነት ወራዳ ስራዎች አደገኛ ስጋት ናቸው ተብሎ ነው እንጂ የተነሱት ደጋፊዎች ኦር አኮምፕሊስ ሆነው አይደለም።
አንዳንድ ሰዎች አላችሁ እነሱን የምጠሉና እነዛን ጀለሶች ደግሞ ተወዱ የነበሩና ስደግፏችሁ ጀለሶች ካላችሁ ያው የእናንተ ሂሮ የእናንተ ሂሮዎች የጄፍሪ ኤፕስቲን አኮምፕሊስ ተባባሪ የወንጀል ተባባሪ ሲሆኑ የእኔ ደግሞ ሂሮ ብዬ የሚወስዳቸው ሰዎች ግን ለነ ጄፍሪ ኤፕስቲን ስጋት ተብሎ የተጠቀሱ ናቸው። ወይ እንደሳይ ማን